የመጣሽው ልትሰርቂኝ ነው። ስለዚህ ሳልፈትሽሽ የትም አትሄጂም። ኧረ እኔ ምንም አልሰረኩሽም እኮ። እሱን ራሴ ፈትሽ አረጋግጥ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬም ይዤላችሁ የመጣሁት ቪዲዮ እንግዲህ ማነች ብሌን እንደምንም ብላ ፍላሹን እየተሽቆጠቆጠች ካለበት ቦታ ፍላሹን ጉልጉላ የቃልዬን ላፕቶፕ ጉርጉራ በዳጊ ስም ያረገችውን እንደምንም ዳጊን በጣም እንደምትወደው ስለምታቅ በሱ ስም ኮዱን አግኝታው እንግዲህ ውድ ተመልካች እንትን ብላለች። ምንድነው አግኝታው ከዳጊ ጋራ ውሃ ቤት የምታጸዳበት እቃ ውስጥ አርግታ ከዳጊ ጋራ ውጪ ተገናኝተው እንግዲህ ለዳጊ ሰጥታለች። ዳጊ ደግሞ ሁለተኛ ከእናቴ ላይ ውረድ ብሎ ለሳሚ ሰጥቷል። ሳሚ ደግሞ እንደገና ደግሞ የቃልዬን ጓደኛ ተንፈሽ እንዳትይ፣ ምንም ነገር እንዳትናገሪ፣ እዚህ ጋ አንቺና ቃልዬ ምን ግንኙነት እንዳላችሁ ቃልዬ ነች ወደ አንቺ እኔን እየላከችኝ። ስለዚህ ምን ፈለጋ እዛ ቤትም እንደምትመላለሺ ትናገሪያታለሽ በመል ሁኔታ ነው። እንግዲህ ውድ ተመልካች ቃልዬም ያችን ጓደኛዋ ምስጢር እንዳታወጣ አሁንም በድጋሜ ሌላውን ጓደኛ ሰላሜና ቤት ቅሪልኝ፣ እዚህ ጋር እንዳትመጭብኝ ብላ በጣም ስትለምናት ነበረ። ልጅቷ የምትሰማ ልጅ አይደለችም። ዝም ብላ ነው እየተናገረቻት እየተጓዘች ያለችው። ሌላ ልጅ መታለች። ሌላ ልጅ እዚህ ቤት እንደምትመላለስ ምናምን ብላ ለሳሚ ስልክ ደውላ ነበረና እንደውም ወላጅ እናቴ እንዳልሆነች ልትነግራት ነው መሰለኝና በኃይሉ በዚህ ሰበብ በኃይሉ እስር ቤት እንዳስገባውት በደንብ አርግታት ሳሚ ታውቃለህና ደግሞ እንደዚህ አይነት ነገር ስለመጣብን ምንድነው የምናደርገው? ምንድነው ችግሩ? ምንድነው ብላ ተናግራለችና ስለዚህ እንግዲህ ሳሚም ልጅቷን ሊያንቃትና እሷ የምታረገውን ወደ ሳሚ በየአንዳንዱ መረጃውን እንድታመጣለት ሳሚም ልጅቷን እያስፈራራት ሊያስገድዳት እንደሆነ እንግዲህ አሳይቷል ማለት ነው። ከዛ ከለቀቃት በኋላ እየሮጠች እነ ቃልዬ ጋር ከሄደች በኋላ ቃልዬ ምን ሆነሽ ነው ብላ እንደላከች እሷም ስለምታውቅ በጣም ነው እንግዲህ ውድ ተመልካች ቃልዬ እሷን ካየቻት በኋላ በጣም ነው እየደነገጠችውና ስለዚህ እሷም መናገር አቅቷት አንቺ ውሻ፣ አንቺ እየተረገምሽ፣ ስለዚህ ምንድነው እየፈለግሽው ብላት እንግዲህ ለቃልዬም መናገር ፈርታ ብቻዋን ልጅቷ ስታወራ ነበረና ስለዚህ እንግዲህ ውድ ተመልካች ወደ ገደለው አብረን ስንሄድ ደግሞ ዳጊ እናቴ እንደሆነች እውነቱን እነግራታለሁ። ለምንድነው እንደዚህ
የምጨናነቀው በሚል ሁኔታ ወደ እናቱ ቤት ሲያመራ እናቱ ፀጉሯን እያበጠረች ነው። እናቴ ምንድነው ፀጉርሽን እያበጠርሽ ነው እንዴ ብሎ እናቱን ሳሚ ሲጠይቃት ነበረ። አው ልጄ በፊት እንግዲህ ብሌን ስትኖር ብሌን ነች ፀጉር ማበጠርና መሰራት እያስለመደችኝና እንግዲህ ምንም ማድረግ ስለማልችል ብጠብቃትም ብሌን ልትመጣልኝ አልቻለችምና እኔው ልሞክር ብዬ ነው ፀጉሬን እየሰራሁት ያለሁት ብላ እንግዲህ የብሌን እናት ስትናገር ነበረ። ስለዚህ እኔ እኮ በጣም ለብሌንም አንዳንድ ጊዜ ፀጉሯን ስለምሰራት እናቴ ፀጉርሽን ልስራሽ ብሎ ዳግም ወደ እናቱ ጠጋ እያለ ነውና እናቱ ደግሞ እንግዲህ ዳግም በጣም እያደነቀችው በጣም ዳግምን በቃ አንተን የወለደችው እናት በጣም ደስ የምትልና በጣም ክብር ይገባታል በሚል ሁኔታ ዳግምን እያነጋገረችው ነው ማለት ነው። ዳግም እንግዲህ ለእናቱ እነግራታለሁ እናቴ እንደሆነች እነግራታለሁ በሚል ሁኔታ ዳግም ለእናቱ ዝግጁ ነበረ። ስለዚህ ግን እናቱ አንተን የወለደች እናት በጣም ደስ የምትልና በጣም እየታደለች ነች። ስለ እናቴን እኮ ምንም አንድ ነገር አልነገርኳትም እንጂ እናቴ እንደሆነች አልነገርኳትም። ከእናቴ ጋራ እያወራን ነውና እሷ ግን የእሷ ልጅ እንደሆነች አላወቀችም። አንዳንድ ነገሮች በጣም በነ በሃይሉም በኩል አንዳንድ ነገሮች ግርግር ስላለ ያንን ግርግር ደግሞ ለእናቴ በድንገት ነገሮቹን ሁሉ ለእናቴ ከነገርኩ እናቴ ትደነግጥብኛለች፣ እናቴ ደንግጣ ትወርቅብኛለች በማለት እንደዚሁ ዝም ብዬ ጠጋ እያልኩ ነው እንጂ ሁሉንም እኔ እናቴን አግኝቻታለሁ። ለእናቴ ሁሉንም ነገር ዝርግፍ አድርጌ ለመናገርም በጣም እየደበረኝ ስለሆነ ለዛ ነው እንጂ እናቴ አለች ብሎ ሲነግራት እናትህ ካለች ለምንድነው ያላስተዋወቅከኝ? ዳግም ምን አይነት ስርዓት ያለህ ልጅ ነች? እናትህ ካለች እኔንም አስተዋውቀኝ በማለት እንግዲህ ወይዘሮ ገነት ዳግምን እያበረታታችው ነው። ዳግም እኮ ያለውን ነገር እኔ እናቴ ወለደችኝ እንጂ አላሳደገችኝም። ያለውን ነገር አሁን በድንገት በእናቴ ዙራ በጣም ብዙ ነገሮች እንዳሉ በእናቴ ዙራ እንዳሉ ነው እየነገርኩሽ ያሉት። አሁን በድንገት እናቴ ሁሉንም ነገር ከነገርኳት ለእናቴ አይምሯ ውስጥ የሆነ ነገር ይዛ እናቴ የሆነ ነገር እንድታስብብኝ ፈልጌ አይደለም ፈልጌ ነው። ስለዚህ ሁሉንም ነገር ቀስ በቀስ ለእናቴ እነግራታለሁ ብዬ እኔ ዝግጁ ነኝ ብሎ ሲነግራት እኮ የተባረክ ልጅ ነህ እኮ ሀሳብህ እኮ በጣም ገብቶኛል በሚል ሁኔታ ነው እንግዲህ ብሌንም የብሌን እናትም እየተቀበለችው። ዳግም እንግዲህ እናቱን ለመተዋወቅ በጣም እየፈራ ነው። ምክንያቱም ድንገት ትደነግጣለች በሚል ነው። ወደ ቀጠለው ቪዲዮ አብረን ስንሄድ ደግሞ ቃልዬ ቡና እያፈላች ነው። ወይዘሮ ሰላም እንግዲህ ውጪ ነው ያለችው። ከውጪ እስከምትመጣ ድረስ ብሌን ሰራተኛ እንደሆነች ነው የምናውቀውና ቡና እያቀራረበችላት ስትጨርስ ብሌንም አንቺ የምን ቡና ነው የምታፈዩ? አቀራርቢና እናቴ መምጫዋ ደርሷልና እናቴ መምጫዋ እስከደረሰ ድረስ እዚህ ቦታ እኔ ነው የሚቀመጠው በማለት በእናቷ በጣም
እየቀናች ነው። እናቴ ነች እያለቻት ነው። አንቺ ገረድ። እሷ እንግዲህ ግርድና ቃልዬ አንዳንድ ነገር የምትናገረው ነገሮች በጣም ይከብዳልና እኔ ከሷ አነጋገር የሚደብረኝና የሚያስጠላኝ አንቺ ገረድ ስትል እኔ በጣም ነው የሚያስጠላኝና ገረድ አይባልምና ሁሉም ሰው እኮ ሰርቶ መብላት ግርድና አያስብልምና እችን ቃል አንዳንድ ጊዜ ድራማ ላይም የሚጠቀሙት ቢያሻሽሉት በጣም ደስ ይለኛል ብዬ ነው የማስበውና ስለዚህ እንግዲህ እሷ ባፈላችው ቡና እናቴ ዛሬ ቡና አፍልቼ ነው እየጠበኩሽ ብላ አፏን ስታሞጠሙጥ ነበረ። ቃልዬ ከመቼ ወዲህ ነው? መቼም እንግዲህ የሰው ጸባይ አንዳንድ ጊዜ አለፍ አለፍ ብለን አብረን ስንኖር የሰው ጸባይ ይገባላልና የት ነው? እንዴት ነው? ኬት ነው? ወዴት ነው? ከመቼ ወዲህ ነው አንቺ ቡና የምታፈዩ? በሚል ሁኔታም ወይዘሮ ሰላሜና ቃል ሰጥታታለች መልስ። ስለዚህ እናቴ ምን ሆነሽ ነው? እናቴ አይደለሽም እንዴ? ላንቺ ቡና ካላፈላው ለማን ነው ቡናውን የማፈላው? በሚል ሁኔታ እየተነጋገሩ ነው። አንቺ ግን ለምንድን ነው እቺ ልጅ እንደዚህ የምትገላምጫት? ያንቺ ችግር ምንድን ነው ስል አይ ዝም ብዬ የቤተሰብ ጨዋታ እናወራለን ብዬ እኮ ነው እናቴ በሚል ሁኔታ መልስ ሰጠቻት ማለት ነው። እና ስለዚህ እንግዲህ ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ ተመልካቼ ይህንን ቪዲዮ የምር ፀጉር መስራት ትችላለህ? ያውም ከብሬን የተሻለ አድርጌ ነዋ። እሱንስ ተው፣ ከልጅ የተሻለ አሰራኝ። እሱን ስሰራሽ ትመሰክሪያለሽ። የምርህን ነው ግን የኔ ልጅ? ምን ነው አላመንሽኝም?